ለምን ብዙ ሰዎች ህልማቸውን ያቅዳሉ፣ ያወራሉ፣ ግን ፈጽሞ አያሳኩም? ለምን ከስህተታቸው በኋላም ደካማ ሆነው ይቀራሉ? ለምን የገንዘብ ሁኔታዎችን ለግንኙነታችን መፍረስ ምክንያት ይሆናል? መልሱ ቀላል ነው፤ የዝምታ ጥበብን ባለመማር። ሁላችንም በውስጣችን ከባድ ሳጥን አለ። ማንም ሰው እንዲያየው የማንፈልገው ነገር ግን ሕይወታችን የመቀየር ኃይል ያለው ውድ ሀብት የያዘ ሳጥን። ዛሬ በዚያ ሳጥን ውስጥ የሚቀመጡ 7 ወሳኝ ምስጢሮች እናያለን። እነዚህ ነገሮች በራሳችን ጥንቃቄ ማስቀመጥ እንዴት የበለጠ ጠንካራና ስኬታማ እንደሚያደርገን እናያለን። ይህ የዝምታ ጥበብ ነው፣ ለመናገር ሳይሆን ለመስራት የሚያስችል ኃይል። ውድ የሀበሻ ሳይክ ቤተሰቦች፣ ዛሬ የምናየው 7 ወሳኝ ምስጢሮች በራሳችሁ መያዝ ያለባችሁ፣ ለማንም ማጋራት የሌለባችሁ ምስጢሮች ናቸው። እነዚህ ምስጢሮች ሕይወታችሁን እንዲስተካከል፣ በራስ መተማመናችሁ እንዲገነባና ሕልማችሁን እውን እንዲሆን የሚያግዙ ምስጢሮች። እስከ መጨረሻው እንድትከታተሉ በአክብሮት ጋብዛለሁ። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ እንድትጀምሩ እንዲሁም ለጓደኞቻችሁ ሼር ማድረጋችሁን አትርሱ። ሳብስክራይብ ያላደረጋችሁ ሳብስክራይብ በማድረግ ጀምሩት። የመጀመሪያ ምስጢር የግል ህልምና ግብ። ህልም እንደ ዘር ነው፣ ሳይበቅል አትግለጡት። ዓላማህን በይፋ ስትናገር አእምሮ ያንን ዓላማ እንደተሳካ አድርጎ ይወስደዋል። ይህ የዓላማ ባህሪ ልዩነት ይባላል። ቀድሞውንም ማኅበራዊ ማረጋገጫ ስለተሰጠ ለትክክለኛ ጥረት የሚያስፈልገው ውስጣዊ ተነሳሽነት ይሞታል። ሁለተኛ፣ ያለፈው ስህተቶች። ስህተትህን ስትናገር ሌሎች እያሰርካቸው ነው። አእምሯቸው የድሮ ውድቀትህን እንደ መልህቅ አድርጎ ይወስደዋል። ያ ማለት ዛሬ የምታደርገውን ጥረት ሁሉ ባለፈው ስህተትህ መነጽር ይመለከቱታል። ይህ ደግሞ የማሰሪያ አድልዎ ወይም ደግሞ አንከሪንግ ባያዝ የሚባል የስነ ልቦና ወጥመድ ነው። ራስን ማጥፋት ማለት ነው። አንተ ዛሬ ተለውጠሃል፣ ነገር ግን የሌሎችን አስተሳሰብ እዛ ቆሞ ይቀራል። ስለዚህ በተቻለ መጠን ያለፈው ስህተቶችን ለሰዎችን ባለመናገር ሕይወትህን የተቃና ማድረግ ትችላለህ። ሶስተኛ፣ የገንዘብ ሁኔታ። ገንዘብ የግል ጉዳይ ነው። ስለ ሀብትህ ወይም ስላለብህ ዕዳ ማውራት ከሁለቱም አቅጣጫ ይጎዳል። ሀብትህ ምቀኝነትን፣ ዕዳ ደግሞ ያልተፈለጉ ብድሮችና ምህረትን ያስከትላል። ጥንካሬ በዝምታ የፋይናንስ ድንበር መገንባት ነው። የሶሲዮሎጂ ጥናቶች እንደሚያሳዩት የገንዘብ ልዩነት በጓደኝነትና በቤተሰብ ውስጥ ውጥረትን ይፈጥራል። ስለዚህ ዝም ስል ግንኙነትን ይናገራል። አራተኛ፣ የግል ጤናና ህመም። በጤና ጉዳይ ርኅራኄ ሳይሆን መፍትሄን ፈልግ። ጤናህን በስፋት ማውራት ወደ የተጠቂነት ሚና እንድትገባ ያደርጋል። ዓላማህ ከህመሙ መፈወስ እንጂ የሌሎችን ትኩረት መሳብ መሆን የለበትም። ጤናህን የምታማክረው ከሕክምና ባለሙያህ ጋር እንጂ በየመንገዱ ከምታገኘው ሰው ጋር አይደለም። ስለዚህ በማማረር ተጠቂ ሳትሆን በዝምታህ ተፈወስ። ማማከር ያለብህ ሕክምና ባለሙያዎችን እዛ ጋር መሄድ አለብህ። አምስተኛ፣ የሌሎችን ድክመት ማውራት። የሌሎችን ድክመት ማውራት የራስን ትንሽነት እንጂ ታላቅነትን አያሳይም። ሐሜት የአንተን ትንሽነት ያሳያል እንጂ ታላቅነትህን አይገልጸውም። ሰዎችን ከጀርባ ስትተች ሰዎች አንተን እንደማይታመንና ያልበሰለ ሰው አድርገው ይፈርሙብሃል። እንደ አርስቶትል ፍልስፍና መልካም ባህሪ ማለት በጎነትን ማሳየት ነው። ኃይል ያለው ሰው በሌሎች ስህተት ላይ አይቆምም። በምትኩ የሌላውን ድክመት መናገር የራስን ትንሽነት ማወጅ ነው። ስድስተኛ፣ የቤተሰብ ጉዳዮች። ቤተሰብህን ጠብቅ። የቤተሰብን ችግር ወደ ውጭ ማውጣት ችግሩን አያቃልልም፣ ያወሳስበዋል እንጂ። የውጭ ሰዎች ሚዛኑን ሊያበላሹና ወገን ሊይዙ ይችላሉ። የቤተሰብ ስርዓቶች ጽንሰ ሐሳብ እንደሚያሳየው የእናንተን ችግር መፍታት ያለባችሁ እርስ በርስ በመነጋገር እንጂ በውጭ ግፍት አይደለም። ይህ የቤተሰብን ክብር ለመጠበቅ ብቸኛው መንገድ ነው። በምትኩ የቤተሰብን ክብር የምንለካው በዝምታ ነው።
7ኛ በዝምታ የተደረገ ደግነት። የመጨረሻውና የኃይል ሁሉ ምንጭ የሆነው ደግነትህን አታውራ። በመጽሐፍ ቅዱስም እንደተባለው ግራ እጅህ ቀኝ እጅህ ያደረገውን አይወቅ። እውነተኛ ልግስና የሚመጣው ከውስጣዊ ደስታ እንጂ ከውጭ ምስጋና አይደለም። ምስጋና ስትፈልግ የልግስናውን ጣዕም ታጠፈዋለህ። በዝምታ መስጠት ነው ንጹሕ ጥንካሬን የሚገነባው። ውድ የሀበሻ ሳይክ ቤተሰቦች፣ ጥንካሬ በውጫዊ ድምፅ ሳይሆን በውስጣዊ ጸጥታ ውስጥ ይገነባል። የዝምታ ጥበብ ማለት ነገሮችን መደበቅ ሳይሆን ኃይልህን፣ ጉልበትህንና እምቅ ችሎታህን ከጥፋት መጠበቅ ማለት ነው። ዛሬ ስለ ራሳችሁ ቃል ግቡ። ከእነዚህ 7 ምስጢሮች አንዱን መተግበር የምትጀምሩት የትኛውን ነው? ይህ መልእክት ለአንድ ሰው ጠቃሚ ነው ብለው ካሰቡ ሼር ያድርጉት። ስለ ዝምታ ኃይል የእርሱ አስተያየት ምንድን ነው? ከዚህ በታች ኮመንት ሴክሽን ላይ ያስቀምጡልኝ። ቻናላችንን ሳብስክራይብ በማድረግን አይርሱ። በሚቀጥለው ቪዲዮ እንገናኝ። መልካም ጊዜ